የተወለድኩት ከዚህ ኢየሩሳሌም ነው ለተወሰነ ጊዜ ከቤተሰቦቼ ጋር በአሜሪካና በፈረንሳይ ሀገር ከኖርኩ በኋላ ወደዚህ ተመልሼ የሁለተኛ ደረጃ ትምህርቴን ካጠናቀቅኩና ወደ ውትድርናው ዓለም በመግባት ግዴታዬን በአየር ኃይሉ ክፍል ተወጥቻለሁ በአሁኑ ጊዜ በቤንጉሪዮን ዩኒቨርሲቲ በኬሚስትሪ ሁለተኛ ዲግሪን ጥቂት ጊዜ ቀርቶኛል ስሜ ዮኒ ሮቬን ይባላል የ30 ዓመት ወጣት ሲሆን የተወለድኩት አዲስ አበባ ነው እንደ አውሮፓውያን ዘመን አቆጣጠር በ1984 ከዘመቻ ሞሸ ትንሽ ቀደም ሲል ወደዚህ ሀገር መጣሁ 2 ዓመት በአትሌት ከተማ ከኖርም በኋላ ወደ ኢየሩሳሌም አለፈ አባቴ የሬዲዮ ጋዜጠኛ ነው እናቴ ደግሞ የእንግሊዝኛ መምህር ነች አሁን ሁለቱም ጡረታ ወጥተዋል በቤንጉሪዮን ዩኒቨርሲቲ 5ኛ ዓመት የሕክምና ተማሪ ነኝ በተጨማሪ ሌላ ትምህርት እማራለሁ עושה גם דוקטורט בנוסף לרפואה ዮኒ ብዙ ከሚያደርጋቸው በተጨማሪ ማጨስ ለማቆም ለሚፈልጉ ሰዎች በሚሰጥ የእርዳታ ወይም የማጠንከሪያ ኮርስ መምህር ነው በጊዜው እኔም ሳጨስ ስለነበር ማቆም ፈልጌ ለዚህ ኮርስ በሐኪም ዋስትናዬ በኩል ተመዝግቤ ኮርሱን ሲጀምር መምህር የነበረው ዮኒ ነበር ማጨስ ካቆምኩና ኮርሱም ካለቀ በኋላ ዮኒ ደወለልኝ እንድንገናኝ ጠየቀኝ በዚህ ሁኔታ ሁለት ነገር አተረፍነ ዮኒን እና የኒቫን ማጨስ ማቆም በልጅነቱ በጣም ጥሩ ልጅ ነበር በጣም ጥሩ ልጅ ዮናታን ያሳደጉት አባቱና እናቱ ብቻ ሳይሆን ወንድሙና እህቱ በጣም በፍቅር ነው ያሳደጉትና ዮኒ የፍቅር ልጅ ነው እርግጥ ቤተሰባችን እኛ መቼም ሁላችንም ምሁር ነን እኔም ኢትዮጵያ በነበርኩበት ጊዜ መምህር ነበር በኦርት ኃላፊ ነበር ባለቤቴ በኢትዮጵያ በዚህም በመምህርነት ነው የምሰራው እና እስራኤል ሀገር በመንገባበት ጊዜ የወሰነው ሁኔታ ምንድነው ትምህርት ቅድሚያ ለልጆቻችን የሚል ሁኔታ ነበር እና ልጆች ትምህርት ቤት በሚማሩበት ጊዜ ሁሉ ነገር እንከታተላለን የማጥናታቸው የመጻፍቱን ሁኔታ በቤተሰብ ደረጃ ጥሩ አድርገን እናዘጋጃለን ስለዚህ የኛ የተማርን የመሆናችን ሁኔታ ለልጆች ረድቷል ብዬ ነው የማስበው ምክንያቱም እግዚአብሔር መስው ሁሉም የተማሩ ናቸው አሁን በዚህ ሁኔታ ወደ ኋላ አላሉ ግን የዮናታን ሁኔታ ግን በጣም የተለየ ነው በትምህርቱ ሁኔታ አንደኛ ደረጃ ሁለተኛ ደረጃ ምስጉን ተማሪ ነበረው ማለት በዕብራይስጥ ታሊም ምስታየን በተጠቅላላ ሁኔታ በታሊም ምስታየን በስታኑት ሁሉ ነገር የጨረሰው ሁኔታ ስለዚህ አሁንም በዩኒቨርሲቲ ቢሆን በጣም ጎበዝ ተማሪ ነው በትምህርቱ በጣም ጎበዝ ነው ከኒቫ ጋር የተገናኘው ከትምህርት ቤት ነው ኒቫ ጥሩ ምራታችን ናት አሁን ምራታችን ናት ግን ጓደኛው ነበረች እና ሁለቱም በጣም ጥሩ ልጆች ናቸው እኛ በዮናታን በጣም ደስተኞች ነን ዮኒ የኢትዮጵያውያን ህብረተሰብ እንድተዋወቅ ያደረገኝ የመጀመሪያ ሰው ነው ትዝ ይለኛል የመጀመሪያ ዲግሪን ሳደርግ በተወሰኑ ኩርሶች አብራኝ ስትማር የነበረች ኢትዮጵያዊት ነበረች ነገር ግን ምንም ስለ ኢትዮጵያውያን የማውቀው ነገር አልነበረም ለዚህ ነው የዮኒ ሁኔታ በጣም አስደንጋጭ ነበር ምክንያቱም ምንም ያላወቀውን ህብረተሰብ በአጭር ጊዜ 100% ማወቅ ማለት አስገራሚ ነው תרושת עליו כזה. תשעיני.
ከቤተሰቦቼ ጋር የነበረው ትውውቅ ቀላልና ደስ የሚል ነበር። ከቤታቸው ስገባ የቤቱ ግድግዳ በብዙ የኢትዮጵያ ፎቶዎች ተሞልቷል። የኢትዮጵያው የቴሌቪዥን ጣቢያ ስላልነበር የኤርትራው የቴሌቪዥን ጣቢያ ነበር። ጠረጴዛው ላይ እንጀራ ተዘጋጅቷል። ይህ ሁሉ ኢትዮጵያውያን የሚያመለክት ውጫዊ መለያ ናቸው። נגיד, היא אכלה אינג'רה עוד לפני שהגיעה הביתה. እንጀራ መብላት የጀመረችው ገና ከቤት ሳትመጣ ነው። አዎ በቤር ሸባ እየኖርን ሳለ እናቴ እንጀራ በክክ በአልጫና በቆስጣ እያዘጋጀች ሰጠኝ ነበር። በዚህ ጊዜ ቀስ በቀስ በእጅ እንዴት እንደሚጎረስ ሁሉ ተምራ ነበር። የኔም ቤተሰብ ለምተዋወቅ ትንሽ እንደሚከብዳት ይገባኛል። ቢሆንም ስለ ቤተሰቦቼ ሁሉንም ነግራት ነበር። ወንድሞቼን አግኝታቸዋለች። ይህ ሁሉ የመጀመሪያው ግንኙነት ቀለል ያለና ጥሩ እንዲሆን አግዟል ብዬ አምናለሁ። የኔ እናት በጣም ስትጨናነቅ ታየች። ወዲያው መጣ በመዳበስና በመሳም ማረጋገጥ ትችላለች። የኢትዮጵያ ጋብቻ ኢትዮጵያዊና ኢትዮጵያዊ ጥሩ ሊሆን ይችላል። ግን ልጆች ዮናታን ያደገው ከፈረንጆች ጋር ስለሆነ ብዙ ጊዜ ደግሞ ከኛ ወገኖች ጋር ሳይገናኝ ስላደገ አይኑ ሁላ እና ማያቸውና ማያመጣቸው ጓደኞች ሁላ ነጭ ስለሆኑ እኔ የሀበሻ ደግሞ ምራት አይቼ ስለማላውቅ በጣም እንትና የተኛው ጥሩ የተኛው እንትን ለማለት አይቻልም። איך היה היום בסדר? חוץ או בקלות? אין לחוץ. אין לחוץ. אין לחוץ. מה? סיגר משקול? אין לחוץ. እርግጥ ከፈረንጆች ወይ እስራኤላውያን ጋር ጋባት ሁኔታ ዮናታን የመጀመሪያ አይደለም። የሱ የታላቁ ታላቅ ስሞንም እንዲሁ ከነባር እስራኤል ጋር ነው የተጋባው። ስለዚህ ዮናታን ከኒባ ጋር ጋብቻ መመስረታቸው ለኛ አዲስ ነገር አልሆነብንም። አንደኛው ለምደነዋል፣ አውቀነዋል። ሁለተኛው ደግሞ ሁለቱ ፍቅር ኑሯቸው ለወደፊት ትዳራቸውን መስርተው በሰላም ለመኖር ከወሰኑ የነሱን ፈቃድ ለመፈጸም በደስታ ነው የተቀበልነው። ለመጀመሪያ ጊዜ ወደ ቤታቸው የገባሁበት ቀን አላስታውሰውም። ብቻ ግን በጣም የተሳካ ነበር። كان يا بن رفيقي كيلو بمشكخة شلونه كيلو אני מאוד אוהבת אבא. ቤተሰቦቿን በጣም ወዳቸዋለሁ። ሁልጊዜም ግንኙነታችን የጠበቀ ነው። ואני בקשר טוב איתם. אני תמיד אקבל את בני הזוג של הילדים שלי. የልጆችን ጓደኞች ሁልጊዜም በደስታ አቀበላቸዋለሁ። ዮኒ ደግሞ ከመጀመሪያው ጀምሮ ከልብ የሚገባ ሰው ነው። ማለትም ያለው ገጸ ባህሪ ልብን የሚማርክ ነው። ኢትዮጵያዊ የሚለው ለእኔም ወይም ለኛ ምንም ትርጉም የለውም። ከቀለሙ ከባህሉ ባሻገር ዮኒ ማራኪ ሰው ነው። በዚህ ጉዳይ ምንም አይነት ችግር አልነበረብንም። לצבע ולתרבות ולכל דבר אחר, ולכן מבחינה זאת באמת לא הייתה שום בעיה. הוא באמת נכנס ללב שלנו מהר. ዮኒ ከሁላችንም ልብ ቶሎ ነው የገባው። በጣም አስገራሚ ነበር። ይህን ስል እኛ ሌላውን ሰው ለመቀበል ይከብደናል ብዬ አይደለም። ዮኒ ግን ስታየው የምታደንቀውና ተሎ ቀርበህ ሳትወድ የምታልፈው ሰው አይደለም። በእውነት ከሁላችንም ልብ ተሎ የገባ ነው። ገና በመጀመሪያ ጊዜ ወደ ቤት ሲመጣ ማለት ነው። አንዳንዴ ልጅን በቀልድ ዮኒ አራተኛ ልጅ ነው እያልኩ አናዳታለሁ። ባጭሩ ዮኒ ልጃችን ማለት ነው። בצחוק, גם בצחוק מרגיז את הבת שלי. הוא הבן הרביעי שלי, הוא באמת, הוא נכנס, בשבילנו הוא הבן שלנו. הוא פשוט הבן שלנו.
በመጀመሪያ ለአባቴ ደውዬ ጓደኛ እንደተዋወኩና ኢትዮጵያዊ እንደሆነ ስነግረው ታዲያ ምንድነው ሲል ጠየቀኝ። አይ እንድታውቀው ብዬ ነው አልኩት። ይረብሽሃል ብለሽ አስበሽ ነው ሲል ጠየቀኝ። እንዳላሰብኩና እንዳውቅ ብቻ እንደነገርኩት ብገልጽለትም ኢትዮጵያዊ ነው ስላልኩ ብቻ ቅር የተሰኘ ይመስል ነበር። כאילו זה היה נראה לו נורא מוזר שאני מציינת את זה בפניו. אני בא ממרוקו, וגם עליתי במרוקו בגיל 16.5, כך שאני כבר... እኔ ራሴ ከሞሮኮ በ16 ዓመት ተኩል ነው ወደዚህ ሀገር የመጣሁት። ያደግኩበት ቤት ጥሩ ስነ ምግባር የተሞላበት ነው። በብዙ ነገሮችና ስነ ስርዓቶች ከኢትዮጵያ ባህልና ወግ ጋር ይመሳሰላል። ስለዚህ በእኔ በኩል ምንም አይነት ልዩነት አይታየኝም። ወደዚህ ሀገር በ1955 ከመጣሁ ጀምሮ የዘረኝነት ድርጊት አይቻላውቅም። ዘረኝነት ድሮ በእኛ ጊዜም ነበር፣ በትምህርት ቤቶች እንዲሁም በተለያዩ ቦታዎች። እኔ ግን ምንም አይነት ልዩነት አይታየኝም። ዮኒን እንደ ማንኛውም እስራኤላዊ ነው የማየው። ባህሉም እስራኤላዊ ነው። להוציא את השד מהבקבוק. אבל אז היה שד, באמת היה שד. בלימודים שלי, כך שאני, בשבילי זה לא... אני לא מרגיש שום מרחק, אני לא... בשבילי יוני הוא ישראלי, את התרבות שלו היא ישראלית. מזל טוב! ዮናታን አማቾች ጥሩ ቤተሰቦች ናቸው። ልጅቷን በጣም ጥሩ ቤተሰብ ነች። ከቤተሰቧም ያደገችው ብዙን ጊዜ ኢትዮጵያውያን በጣም ከሚወዱ ቤተሰቦች ነው። አዲስ ገቢዎቹ ባላቸው ችግር ሁሉ ለመርዳት አብሮ ለመተባበር የሚፈልጉ ናቸው እና ወላጆቿ መጀመሪያ በተገናኘንበት ጊዜ እርግጥ ሊጋቡ በወሰኑበት ጊዜ ትውውቅ ነበረን። በተዋወቅንበት ጊዜና ከቤታችን ጠርተን ስናነጋግራቸው ስሜታቸው በሙሉ ስለ ኢትዮጵያውያን ደስ የሚል ወዳድነት ያለው ስለሆነ ለኛም ደስ አለን። በተለይ እሷ ኢትዮጵያውያን ስለምትወድ መሰለኝ እንግዲህ ዮናታን የሚያዘችው። ስለዚህ እኛም ደስ አለን ተቀበልነው ሲነግሩ። הלכנו אצלם, היינו בארוחות, באו אלינו. ከቤታቸው ሄደን በልተናል ጠጥተናል። እነሱም ከኛ መጥተዋል። ከጓሯችን የተለያዩ አበቦች ስለምናሳድግ አንዳንዴ እንልክላቸዋለን። ያለን ግንኙነት በጣም የጠበቀ ነው። በጣም እንወዳቸዋለን። እንዴት እንደምነግርህ ትንሽ ይከብደኛል። እኔ በበኩሌ ምንም የባህል ልዩነት አይታየኝም። ምናልባት ለሌላ ሰው ሊታየው ይችላል። אנשים אחרים מרגישים, אני לא מרגיש אותו. עובר חלק כי זה ברמה של בני אדם, זה לא ברמה של צבע וזה לא ברמה של תרבות. ሰው እስከሆን ድረስ ግማሹ ያለምንም ችግር ተቀባይነት አለው። ማለትም የቀለም ወይም የባህል ልዩነት እንዳለው ነው። እናቴ ከኒቫ ጋር በጣም ትግባባለች። የኔ ጓደኛ ባትሆን በሌላ አጋጣሚ ቢገናኙም እንደሚግባቡ እርግጠኛ ነኝ። ከአባቴና ከእህቴ ጋርም እንዲሁ። የኒቫ ከቤተሰቦቿ ጋር ያላት ጥሩ መግባባት እሷ ጥሩ ስለሆነች እንጂ በሌላ ምክንያት አይደለም። ምንም አይነት ልዩነት አይታይም። ከመጀመሪያውም አልነበረ። הבדלים לא נמצאים שם, כי הם פשוט לא נמצאים שם מההתחלה. እኔ በበኩሌ ያስተማርኳቸው ልጆች አስተማሪ ነኝና በማስተምርበት ጊዜ በኤሌመንተሪ ማስተምር ያለው በሃይ ስኩልም ያስተማርኩ ነው። ግን ማስተምራቸው ፈረንጆች በብዛት ፈረንጆች ናቸው፣ ነጮች ናቸውና ባህላቸውን በደንብ አውቃለሁ እላለሁ። ማለት ለኔ ግር የሚለኝ ነገር የለም። ማለት ድሌማ የሚያገባኝ ነገር የለም። ፈረንጅ ቢሆን ሀበሻ ቢሆን ሁሉ ለኔ አንድ አይነት ነው ሆኖ የሚታየኝ። ያማውቃለሁ። קודם כל, לפני כן צריך להקדים ולומר שההורים שלי באו מגרמניה. ከሁሉም በፊት ማለት ያለብኝ የኔ ወላጆች ከጀርመን የመጡ ሲሆን ባለቤቴ ሞቲ ደግሞ ሞሮኮ ውስጥ የተወለደ ነው። ይህ ማለት በውጭ ጎልቶ ባይታይም እኛም ከተለያዩ ባህሎች የመጣነን። የቀለም ልዩነት ባይኖርም ሁለታችን ከሁለት የተራራቁ አገሮች የመጣነን። ለእናቴ ሞሮኮ በጣም የራቀ ነገር መስሎ ይታያት ነበር። ለኔ ኢትዮጵያ ሩቅ መስሎ ከሚታየኝ አሁን ከኛ ባህል ከተለየ ሰው ጋር መገናኘቱ መግባባቱ ለኛ የመጀመሪያ አይደለም። በአካባቢው ስላሉት ሰዎች አስተያየት ሁኔታ እንደምታውቁት እያንዳንዱ የተለየ አስተሳሰብ አለው። ብዙዎች በአስገራሚና በተለየ ሁኔታ አይተውታል።
አንዳንዶች ስለ ኢትዮጵያውያን ሲወራ ወይም ኢትዮጵያዊ ጋር ሲገናኙ ራሳቸውን ከፍ አድርገው ያያሉ። ሌሎች ደግሞ የዮኒን ለማወቅ የጓጉ ነበሩ። ካወቁት በኋላ ብዙ ነገር ከዮኒ ተምረዋል። ይህ ነገር አይረብሽሽም ያሉኝም አሉ። קצת סקרנים, מעטים מאוד שאלו אותי, תגידי, זה לא מפריע לך? በአንድ በኩል በጣም ደስተኛ ነኝ። ዮኒ ከኔ የተለየና የራቀ በመሆኑ እሱ የመጣበት ቦታና እኔ ወይም ወላጆቼ የመጡበት ቦታ በጣም የተራራቀ ነው። ይህ በጣም ደስ ይላል። አዲስ ዓለምም ይከፍትልሃል። ከሁለት ዓለም ባለ ጥሩ ነገር ተደስተህ ትኖራለህ። እኔ እንደማስበው ኒቫ አንድ መሳሰልን ብትልም እኔ ነኝ የምትመስለው አይደለም እንዴ? እኔ ነኝ የምትመስለው በጸባይ አይደለም። የድምጻችን መጠን አዳምጠው። አንተ ቀስ ብለህ ነው የምታወራው፣ እኔ ደግሞ አካባቢው ሁሉ እስኪ ሰማይ ነው የምጮኸው። የተለያዩ ሰዎች አይደለንም አላልኩም። በአስተሳሰቧና በብዙ ነገሮች እኔን ትመስላለች። ነገር ግን አንዷን የተስተካከለ ሰው እንዲሆን ያደርገዋል። ሌላ ልነግርህ የምፈልገው ኢትዮጵያዊነት በሱ ውስጥ አይታይም። በነገራችን ላይ ኒቫ ከእኔ የበለጠ ኢትዮጵያዊ ነች። እሷ ወደ ኢትዮጵያዊነት እንድመለስ ብዙ አስተዋጽኦ አድርጋለች። ብዙ የኢትዮጵያዊ ሙዚቃ ትሰማለህ። የዮኒ ወንድም የአማርኛ ዘፋኞችን ባንድ አስመጥቶልናል። አባተ ይባላል። አባተ በሪሁን እኔና ዮኒ ብዙውን ጊዜ የጥቁሮችን ሙዚቃ እንሰማለን ማለት ነው። נכון. ለሁፓ ስነ ስርዓት የኢስቴር ረዳን ዘፈን ነው የምናደርገው። ይሄን ነው እንደወሰነው? አዎ ሁለታችን የወሰነው ይህ ነው። እሺ ለማንኛውም በኋላ እንነጋገርበታለን። የተሰፋልን ባህላዊ ልብሶች እንለብሳለን። በኢትዮጵያ የሰርግ ስነ ስርዓት ምን እንዳለ ማወቅ ፈልጌ ነበር። אנחנו נהיה עם ካቦት ካባ ምን እንለብሳለን? אני מאוד רציתי לדעת מה יש בהיסטוריה במסורת בטקס נישואים. በኢትዮጵያ የሰርግ ስነ ስርዓት ምን እንዳለ ማወቅ ፈልጌ ነበር። የምታውቀው ከሆነ በማለት ለሱም ደውዬ ነበር። ከእርሱም እንደተረዳሁት በዚህ መንገድ መጋባቱ በጣም ከባድ እንደሆነ ነው። ምክንያቱም ምን እንደነበር በግልጽ ማወቅ አልተቻለም። አሁንም ቢሆን ራቡ የሁሉንም ባህል የሚያንጸባርቅ ስነ ስርዓት ነው የሚያደርግልን። እኔ በበኩሌ የዚህ አገር ቀርቶ እንደ ኢትዮጵያውያን ቢሆን በጣም ደስ ይለኛል። ወላጆችና አያቶቼ እንዴት እንደተጋቡ ብጋባ በጣም ደስ ይለኝ ነበር። ይህ ብቻ ሳይሆን ለባህላችንም በጣም ጥሩ ነው። አሁን ግን ይህ ሁሉ መለባበስ ሙሽራይቱን መሸፈን የሚባለው ጣጣ ለእኔ ጥሩ መስሎ አይታየኝም። עכשיו לבוא ולשים את העינומה ושילבשו, זה נראה לי כל כך תחפושת של אנשים שבאים ועושים את כל הטקס. שמע, זה פשוט לא נראה לי... אם כבר לעשות את זה אתיופי, אז... ኢትዮጵያዊ እንዲሆን ተፈለግን እስከ መጨረሻው መሆን አለበት። እኔ እንደማስበው የዮኒ ወላጆችም ምን እንደነበር ሊነግሩን አልፈለጉም። አዎ እነሱ የይሁዳውያን ስነ ስርዓት እንዲሆን ነው የፈለጉት። በህግጋቱ መሰረት ማለት ነው። ሐሙስ ምላሽ አለን። לא, לא, אצלנו אומרים מלס. אל תתקן אותה, היא יודעת. סתם אני צוחק.
መራቴን ፈረንጅ ናት። በጣም ጥሩ ልጅ ናት። በጣም ቤተሰቦቿም እንደ አንድ ቤተሰብ ነን። ወንድሞቿ እህቶቿ ሁሉም በቃ እንደ አንድ ቤተሰብ ተደብልቀናል። አሁን ደግሞ የኒቫ ቤተሰብ ደግሞ በጣም ጥሩ ሰዎች ናቸው። ለኔ ለውጥ ያመጣም እንደሚመስለኝ אלוהים יהי רצון שכשם שאתה מחדש את עולמך בכל יום, האהבה תתחדש תמיד אצל יוני וניבה. תן ביתם אשר בונים בישראל משכן שלום ואמונה, בית אשר בו יגדלו בנים ובנות באושר, בבריאות, באהבת האדם, באהבת המסורת. אני לא יודע אם צריך להכיר את אבא שלי, אבל ምናልባት አባቴ ልታውቀው ትችላለህ። ምንም የሚጋነን ነገር የለውም። ማለትም በዚህ ሀገር ስላለ ነው ኢትዮጵያውያን የዘረኝነት ሁኔታ ብናወራ ከኛ ቤት የዘረኝነት ነገር የለም አይገጥመንም ማለት አይደለም። ነገር ግን ይህ ወደ ኋላ የሚያስቀረን ነገር አይደለም። አጋነን አናየውም። እንዳለና እንደሚኖርም አውቃለሁ። በግልጽ ከሚታየው በድብቅ ያለው የበለጠ እንደሆነ ይገባኛል። ሆኖም የሚታየውን እንደማይታይ አድርጌ ነው የምቆጥረው። አሁን ከመዳርና ከፈለኩት ቦታ ለመድረስ ሊያቆመኝ አይችልም። በሰርጉ የምንለብሳቸው ልብሶችን ብዙዎችን ሊያስቁ ወይም እንደ ቀልድ መስሎ የሚታያቸው ይኖራሉ ብዬ ወደ ኋላ አልልም። ምንም ደንታ አይኖረኝም። ምክንያቱም ይህ ለየትኛውም የህይወት ዘመኔ ሁሉ የምጠቀምበት መንገዴ ነው። ምክንያቱም እስካሁን የደረስንባቸው ውሳኔዎች ያለምንም ግምገማ የተወሰኑ ናቸው። ይህ ደግሞ ለወላጆቻችን ትልቅ ጥቅም አለው። ቀላል አይደለም። እንደዚህ ነው ካልክ በኋላ በወላጆች ዘንድ ተቀባይነት ላይኖረው ይችላል። ግልጽ ሆነህ የምታደርገው ነገር ግን ተቀባይነት አለው። የተጋነነ እንዳይሆንም ያደርገዋል። ההחלטות שניתנו לנו כל הזמן, הם נעשו בלי לשפוט, שזה יתרון מאוד גדול להורים כאלה, כי זה לא פשוט. זה לבוא עם איתן, זה להגיד כן, לא, כי בסוף יש גם כן לא מההורים. אבל הפתיחות היא זו שמאפשרת את זה. וזה אני חושב, משם שאין ביג דיל. יש להם ילד שהוא מוצלח. ጥሩና ስኬታማ ልጅ አላቸው። እንደሚመስለኝ የሚወዳትን ሚስት ማግኝቷል። በሌላው ጉዳይ መግባባት እንችላለን። የባህልና የቦታ ርቀት ቢሆንም መግባባት የማይቻልበት ምንም ምክንያት የለም። הרי את מקודשת לי בטבעת זו כדת משה וישראל. מקודשת. עכשיו אתם זוג נשוי. עם נתינת הטבעת בפני העדים, הסטטוס שלכם, המעמד שלכם כבר עבר משני רווקים, או מרווק ורווקה לזוג נשוי. והחברה דרכי, דרך העיניים שלי, תשמע, לא יודע, יכול להיות שזה באמת מצטער יפה, כי תשמע, זו נקודה מסוימת בחיים שלי, ניבה. በኔን አመለካከት ምናልባት ይህ ያጋጣሚ ነገር ሆኖ ኒቫን ማግኘት ጥሩ መስሎ ይታየኛል እንጂ ከዚህ በፊት ወደ ላገር መሄድና መኖር ፈልግ ነበር። የህብረተሰቡ አንድ አካል ነኝ የሚል ስሜት አይሰማኝም ነበር። ሁሉ ጊዜም የእንግዳ አይነት ስሜት ነው የሚሰማኝ። ይህ ሁሉ አሁንም ከውስጥ ያለ በአካባቢ ላይ አሳዛኝና ቁጣ የተሞላበት ስሜት አለኝ። ይህ በምትኖርበት አካባቢ አይወሰንም። ስለዚህ ማውራት ከጀመርን ራሱ በትምህርት ደረጃ እንኳን በዲፓርትመንት ወይም በክፍሎች የምንገኘው 4 ኢትዮጵያዊ ነን። እያንዳንዱ የክፍል ተማሪ በሳምንቱ ብዙ ጊዜ ወደ ክፍል ላይ መጣ ይችላል። ማንንም ልብ አይልም። እኔ ከሆንኩ ግን ሁሉም መምጣቴንና መቅረቴን ያለ ምንም ችግር ያውቃል። ስለ ኢትዮጵያውያን የማያውቅ ሁሉ ፍርድ ሊሰጠኝ ይሞክራል። አንዳንዶቹ ጎበዝ እንዴት ለዚህ ደረጃ ደረስክ ይሉኛል። ይህ ራሱ ዘረኝነት ያለበት አስተሳሰብ ነው። የሚያሞግስ አይደለም። የደረስክበት ደረጃ ህልም ነው የሚያደርስህ። ብዙ የሚያውቁኝ እንደዚህ እንደዛ ይላሉ። እኔ ይህን የማየው በአንድ ጎዳና ላይ ስትሄድ ሁሉም ለስላሳ ነው ብለህ አታስብም። እንቅፋት ያለው ቦታ አለ፣ የማያምር አካባቢም አለ። ይህ ልክ እንደዚህ ያለ ነው። ጠቅላላ ባለ ሁኔታ ስትመለከተው ምንም አይደል። ለሁሉም ነገር ትኩረት ሰጥተህ ስትመለከተው ግን ጥሩ ያልሆነው ገጽታም አለ። ይህን መደበቅ አይቻልም። ደስ የማይልና ጸያፊ ነገሮች አሉ። ነገር ግን ሁሉም እንደዚህ ነው ማለት ደግሞ አይቻልም። እንደኔ አመለካከት ከኢየሩሳሌም መጣህ፣ ከህርጸሊያ መጣህ፣ ከበርሸባ ሁሉም አንድ ነው። פה בשם באמת יש איזה אזור עם קקי, אזור לא יפה, אזור לא נחמד. יש אנשים שאוהבים לעמוד מול האזור הזה ופשוט להריח, להסניף את זה. ויש אנשים שמסתכלים על כל הדרך, וסך הכל היא בסדר. אבל אם אתה מתמקד באמת על האזור הלא נעים, הוא באמת לא נעים, אין מה להגיד. הוא מסריח, הוא לא נראה טוב, זה לא כיף. אבל לא הכל ככה.
ובכל מקום, בכל סיטואציה, לא משנה מאיפה הגעת, אם הגעת מהקטמונים, אם הגעת מרחביה, אם הגעת מהרצליה או מבאר שבע, זה אותו דבר מבחינתי. וזהו. תשמע, יש כאן בחברה... እንደኔ አስተሳሰብ የእስራኤል ህብረተሰብ በኢትዮጵያውያን ያደረገው አቀባበል ትልቅ ችግር ነበረበት። ለኛ ይህ አይረብሸንም። እንደኔ አመለካከት ዮኒና ኒባ በዚህ ችግር ላይ መስዋዕትነት ይከፍላሉ ከኛ የበለጠ። תשכחך ירושלים, תשכח ימיני, תדבק לשוני לחיקי, אם לא אזכרך, אם לא אעלה את ירושלים על ראש שמחתי. Tell me who rock, who sell on the stores. You tell me who flop, who cop the blue drop, who jewels got pops, who Gucci down. እንደሚመስለኝ ኢትዮጵያውያንና እንዲሁ ፈረንጆቹ እስራኤላውያን የመጋባታቸው ሁኔታ በመጀመሪያው ጊዜ ነበር። በመጀመሪያው ልጅ ባገባበት ጊዜ እንዴት ያለ ኑሮ ይኖራቸው ይሆን የሚል ጥያቄ ነበረኝ። ግን ከወለዱ በኋላ ልጆቻቸውን ስናይ ልጆቻቸውም ደግሞ እንግዲህ አያቶቻቸውን በጣም የመወደዳቸው ሁኔታ በአባታቸው ምክንያት በጣም ደስ ያለኝ ስለመጣ ቤተሰቡን በተክላላው ዮናታንም እንዲሁ ከኔባ ጋር የጋብቻ ስነ ስርዓት የመፈጸም ሁኔታ ምናልባት የታላቅ ወንድሙን መንገድ ተከትሎ ይሄዳል የሚል ግምት ነው ያለኝ። ስለዚህ አሁን ነው በቅርብ የተጋቡት። እንግዲህ ለወደፊትም በጣም ደስ ያለ ኑሮ እንደሚኖራቸው ተስፋ አደርጋለሁ። המדינה הזאת מתפתחת כל הזמן. המדינה הזאת זה הדבר האחרון שאפשר להגיד עליה, שהיא מקובעת ונשארת במקום. ይህች ሀገር ከጊዜ ወደ ጊዜ ተሻሻለ ትሄዳለች። በአስተሳሰቧ አትቀየር ማለት አይቻልም። ድሮ ወላጆቼ በስፋራና በአሽከናዚ መካከል ጋብቻ እንዳይኖር ቢከለከሉም ዛሬ ግን ሁሉም ይቻላል። የዘረኝነት ችግሮች ዛሬም የሉም ማለት አልችልም፣ ምክንያቱም እንዳሉ አውቃለሁ። ከሞሮኮ በመጡት ላይ የነበረውን አስታውሳለሁ። ነገር ግን ከጊዜ በኋላ ሁሉም ሊቀየር ችሏል። የኢትዮጵያውያን ህብረተሰብ ከቋሚ ወይም ከነባሩ ህብረተሰብ ጋር በቅርብ ጊዜ በጥሩ ሁኔታ እንደሚቀላቀሉ ባለሙሉ ተስፋ ነኝ። ወይም የባህል አንድነትና ተቀባይነት እንደሚፈጥር አምናለሁ። አሁን ከሆነ ኢትዮጵያውያን በሁሉም ቦታ ታያለ፣ በብዙሃን መገናኛ መድረኮች፣ በውትድርናው። ይህ ሁሉ ለእኔ በተስፋና በቅርብ ጥሩ እንደሚሆንም ተስፋ አለኝ። በአሁኑ ያለው ዘረኝነት ዘወትር አይኖርም። ኢትዮጵያውያን እንደ ማንኛውም ህብረተሰብ በቶሎ ከመላው ህብረተሰብ ጋር ይቀላቀላሉ። ለምሳሌ እንደ የመኖች እንደ ሩሳውያን ብዙ ከባድ ጊዜ አለ። ይህ ከባድ ጊዜ ያልፋል። ሁሉም በሰላም በፍቅር መኖር ይችላል። הגזענות הזאת שיש היום בהחלט היא לעולמי עד. העדה האתיופית תשתלב במדינת ישראל, כמו שכל העדות תשתלבו. התימנים, אין מה להגיד, וכולי וכולי. הרוסים, כולם, אין ברירה, אין ברירה. יש את המלטינג פוט הזה יש תקופה קשה, ואנחנו נמצאים בתקופה קשה, כי יש גזענות, אבל עם הזמן זה יחלו ויעבור, ותהיה השתלבות. ከሰርጉናና የዮኒን ጓደኞች እንዴት እንደሚወዱት መመልከት ትችላለህ። የዚህ የዘረኝነት ጉዳይ ምንም ቦታ የለውም። የዮኒን የሚወዱት ዮኒ ስለሆነ ብቻ ነው። אנחנו הרווחנו את יוני, הרווחנו את המשפחה שלו, שהיא באמת משפחה יוצאת מן הכלל, ואגב כך, האח של יוני, יאיה, היה חבר טוב מאוד של הבן שלנו, יונתן, לפני הרבה מאוד שנים. זאת אומרת, כאילו, המשפחה הזאת נפגשת בפעם השנייה. אז אנחנו הרווחנו את ההיכרות שלנו עם ברכה ועם מר, עם התרבות, עם האוכל, עם הסיפורים,
לי זה פתח עולם, יוני שמאוד מתעניין עכשיו בכל הנושא של עליית סודן, זה פתח, התחלתי לקרוא, התחלתי לדבר עם יוני, זאת אומרת, אני הרווחתי. לגביהם, ביום יום, אני בטוחה שהם עלולים להתקל בגילויים של גזענות, כשיהיו להם ילדים, אני מניחה שגם כן, השאלות שעולות, כשיש ילד קצת יותר כהה, עם אישה לבנה, אבל אני חושבת שיש ביניהם קשר כל כך חזק וכל כך אמיתי, שאין לי ספק שזה בעיות, אבל הם יתגברו עליהם. ከቤት ውስጥ ኢትዮጵያዊ መሰረቶች ይኖራቸዋል ጀርመናዊውም እንዲሁም ሞሮካዊው መሰረትም ይኖራቸዋል ይህ ሁሉ ቢሆንም ህብረተሰቡ ያባታቸውን ገጽ ብቻ እንደሚመለከት አውቃለሁ ስለዚህ ይህን በፍቅር ለመቀበል ዝግጁ ነኝ ከዚህ በተረፈ ወላጅ እንደመሆንህ መጠን ልጃችን ጥሩ ስነ ስርዓት እንዲኖራቸው ትልቅ የሚያከብሩ ትህትና ያላቸው እንዲሆኑ እንደምታስተምረው ራሳቸውን እንዲሆኑም ማስተማር ይኖርብናል እኔም ከዚህ ግማሽ ከዛም ግማሽ ሆኜን ያደኩት በ1970 ዓመተ ምህረትም ሁለቱም ገጽታ ነበር ሁለቱንም ዓለም ታውቃለህ ብዙ ስኮራበት የነበረው አንደኛዋ እሚታዬ መጻፍና ማንበብ አትችልም አንደኛዋ እሚታዬ ደግሞ ዶክተር ነበረች እኔ የእነዚህ ሁለት ነገሮች ቅይጥ መሆኔን በጣም ወደዋለሁ ከሁሉም አቅጣጫ የመጣ እስራኤላዊት መሆን እጅግ ደስ ይላል ይህን ጥሩ ትውስታ እና ሁኔታ ለልጆች ማስተላለፍ ፈልጋለሁ የሁለት የተለያዩ ውጤት የመሆን ጉዳይ በጥሩ ሁኔታ እንዲቀበሉትና እንዲኮራበት እፈልጋለሁ እኔ እንደማስበው በሚኖርበት አካባቢ በጥሩ ሁኔታ መኖር የሚፈልግ ሰው የራሱ የሆነ ጠንካራ መግለጫ መኖር ይኖርበታል ውስጣዊ ማንነቱን በደንብ የሚያውቅ የመጣበትን ቦታ ብቻ ሳይሆን ቀለሙን ብቻ ሳይሆን በአጠቃላይ ማንነቱን ማወቅ የህብረተሰቡ አጸያፊ ገጽታ የሚታይበት ጊዜ ሁኔታውን ለመቋቋም አስፈላጊ ሁሉ መሳሪያ ያለው ማለት ነው እነዚህ ሁሉ ካሉህ የህብረተሰቡ ቁርባን መሆን አትችልም ህብረተሰቡ በፈለገው አይነት አይን ይመልከታቸው በፈለገው አይነት ስም ይሰይማቸው ይህን ሁሉ የሚያሸንፍበት መሳሪያ ወይም ኃይል እንዲኖራቸው አድርገሃል שלא יהיה להם שליטה על זה. אתה יודע, יש עקרונות אוניברסליים שהם קשורים ዓለም አቀፋዊ የሆኑ ስነ ስርዓቶች አሉ ከማንነት ጋር ያልተያዙ ማለት ነው ወላጅን ማክበር ለሌላው ማሰብ ይህን የምለው በእኛ ባህል ውስጥ ጎልተው ስለሚታዩ ነው በቀላሉ እነዚህን ማየት ትችላለህ ማለትም በእኛ ባህል ውስጥ ከትልቅ ሰው ጋር ስታወራ የተለየ ነው ሰው ሰላም ስትል የተለየ ሰላምታ ነው በእኔ በኩል እነዚህን ባህሎች ለልጆች ካስተማርኩ በጣም ጥሩ ነው በሌላ በኩል እኔም ብዙ ነገር ይተበቅብኛል ምናልባት ከእሷ ጋር ባንድ ላይ ልናደርገው እንችላለን ምክንያቱም ልጅ ስትወልድ ብዙ ነገሮች አሉ ማንነትህን እንድታስታውሱ ያስገድድሃል እኔ ማን ነኝ ብለህ ራስህን እንድትጠይቅ ያደርጉሃል ማን ያውቃል ምናልባት እኔ ብቻዬን ወዳላሰብኩትና ወዳልደረስኩበት እነነቴ ሊወስዱኝ ይችላሉ ለማንኛውም ደስ ይላል הם יקחו אותי למקומות שיכול להיות שאני לא הגעתי אליהם וזה מאוד משמח የችግር ሁኔታዎችን ይመጣሉ ብዬ አላስብም በኢትዮጵያውን በኩል ስንመለከት ኢትዮጵያ ከኢትዮጵያ የሚጋቡበት ጊዜ ብዙ ችግሮች አሉ ዋናው አንደኛው ትዳር የድል ሁኔታ ነው አብረህ ትመርጣለህ ታፈቅራለህ ትዳር ትመሰርታለህ ከዛም በኋላ ትዳር እስከ መቃብር ፍቅር እስከ መቃብር እንደሚባለው ሁኔታ እስከ መጨረሻ ተጋብተው ልጅና ወልደው የልጅ ልጅ አይተው ህይወታቸው ሸምግለው እስካሉበት ድረስ የሚኖሩ አሉ አንዳንድ ጊዜ ደግሞ ባጭሩም የሚቀጭ ትዳር አለ ስለዚህ እኔ እንደሚመስለኝ በትልቁ ወንድሙ እንደማየው ሁኔታ ዮናታንም አሁን በትምህርት ላይ ነው ያለው ዋና ስራውን ይዞ ሳንስራውን ይዛ ቤቴ ነው ብለው ልጅም ሲወልዱ የበለጠ እየተገባቡና እየተፈቃቀሩ ይዳሉ በየነመገበተው ይሄም በእኛም ደግሞ ፍቅር ይጨምራል በየነማሰበው እንጂ ችግር ይመጣል የሚል ግምት የለም צבע העור הוא משהו שאני פעם שאלתי את יוני የቆዳ ቀለምን በተመለከተ አንድ ቀን ዮኒን ስጠይቀው ከቀለሜ መሸሸት አልችልም ሲል መለሰልኝ ማለትም እሱ ከሌላው ጎልቶ እንደሚታይ
በዚህ ሞቲ ስለ ሩሲያውያን በተናገረው የተለየ ነው። ስለ ሞሮካውያን ሆነ ስለ ሌሎች የሰው ልጅ ሁሉንም በቀለም ወይም በሌላ ነገር ለይቶና መድቦ የማየት ጸባይ አለው። ስለዚህ የቆዳ ቀለም ጠየም ያለ ከሆነ ያልሰለጠነ ነው ተብሎ ይታሰባል። የሚያሳዝነው ይህ ቀለም እስካለ ድረስ ኢትዮጵያውያን ይሁዲዎች ምንም ቢሆን ከቀለማቸው መሸሸት አይችሉም። ከባድና ፈተና እንደሆነ አውቃለሁ። አልፎ አልፎ የዘረኝነት ተግባሮች ይገጥማቸዋል። በሁሉም ቦታ እንደሚታይ መገመት አይከብድም። በሌላ በኩል የዮኒና የኒቫ የጋብቻ ስነ ስርዓት በጣም ጽዮናዊ ነበር። ያውም እውነት የሆነ አንድነትን የሚያሳይ ጽዮናዊ ሰርግ። እኔ እንደማስበው እንደዚህ አይነት ጽዮናዊ ሰርግ መሆን አለበት። ይህ የነሱ ለህብረተሰቡ ያበረከቱ ትልቅ ስጦታ ነው። ስለዚህ እኔ ይህን የማየው ከግል ደስታ ባሻገር ትልቅ መልእክት ያለው ጉዳይ አድርጌ ነው የማየው። በደንብ የምባርከውና የምደሰትበት ጉዳይ ነው። זה ציונות אמיתית. השילוב. ואני חושבת שזה התרומה שלהם לעניין הזה. לכן אני גם רואה בזה איזה ערך, זאת אומרת, מעבר לעניין האישי והאושר והשמחה והזיווג הנפלא הזה, יש כאן גם משהו משמעותי עם איזה ערך מיוחד שאני מאוד שמחה עליו ומאוד מברכת עליו. החתונה הייתה באמת משהו מיוחד ממנו, מאוד מאוד התרגשנו, במיוחד אני. קודם כל זה הבת הראשונה שאנחנו מחתנים. እንደዚህ ያለ ነገር መቼውንም አልነበረም። እኔ በጣም ነው የተደሰትኩት። በተለይ በሰርጉ ላይ የነበረው ሁሉም ነገር የተለየ ነው። በይበልጥ ደግሞ የመጨረሻ ልጅ እንደመሆኗ መጠን ጥሩ ከሆነ ሰው ጋር መጋባቷ በጣም ደስተኛ ነኝ። በጣም የተለየ ስነ ስርዓት ነበር። וזה מיוחד. የሰርጉ እለት መቼም በጣም ጥሩ ደስታ ነበር። እርግጥ ስለ ሰርጉ ሁኔታ መናገር ያለበት ያየ የተመለከተ ሰው ነው እና በእውነቱ ጥሩ ቦታ ነው፣ ነፋሻማ ቦታ፣ ብዙ ዘመድ አዝማድ ነበር። በሚስቱ በኩልም ብዙዎች ነበሩ፣ በእኛ ቤተሰብ በኩልም ብዙ ሰው ነበር እና በቦታው ጥሩ የሆነ ደስታ ቦታ ነበር። ያው እስከ ምሽቱ 2 ሰዓት ማለት ነው የቆየ ነው እና ድካም አልተሰማንም እንኳን። ከውጭ ሀገር ጭምር የቤተሰቦቻችን ሁሉ መጥተው ነበር። ስለዚህ የሰርጉ ስነ ስርዓት በጣም ደስ የሚል ነበር ብዬ ነው የማስበው። החתונה הייתה מדהימה. החתונה הייתה מדהימה כי קודם כל הייתה שמחה. እንደዚህ ያለ ልዩ ነገር መቼም አልነበረም። በእውነት ልባችን የወደድነው ቀለመ ብዙ፣ ግማሹ ኢትዮጵያዊ ግማሹ ሌላ የሆነ ሰርግ ነበር። በአጠቃላይ መቀላቀልን የሚያሳይ ሰርግ ነበር። የሩቤን ቤተሰቦች ከውጭ ሀገር መጣው ነበር። ይህ ሁሉ ሰርጉን ዓለም አቀፋዊ ነው ለማለት ያስችላል። ሁሉም ከሁሉም ጋር የተዋሃደበትና የተግባባበት እጅግ ደስ የሚል ሰርግ ነበር። ትክክል ነኝ አይደል ሞቲ? እኛ በደስታ ላይ ተንሳፈናል። השמחה הבלתי רגילה, אבל מה שהיה עוד יותר שמח זה היה המש. זה היה אירוע, נכון מוטי? אנחנו פשוט ריחפנו. אנחנו... מיוחד במינו. እንግዲህ ለዮናታንና ኒቫ እኔ የምመኝላቸው አንደኛው እንግዲህ ትምህርታቸውን ጨርሰው በጥሩ ሁኔታ ወደ ስራ ዓለም ሲመለሱ ቤታቸውን ይዘው ያው እንደተለመደው አንተ በመታገባበት ጊዜ መቼም የሚታየው ነገር ምንድነው? አግብተህ ተወልዳለህ የሚል ነው ያለውና በጥሩ ሁኔታ ህይወታቸውን እንዲመሩ እመኝላቸዋለሁ። ይሄ ነው ምኞቴ። ዮናታን በጣም ጥሩ ልጅ ነው።
ህፃነቱ እስካሁን እስከተገባበት ድረስ ምን መጥፎ ነገር አላየንበትም። ለቆመበት ሐሳብ ያችን ለመስራት ቁርጠኛ ነው በማንኛውም ሁኔታ። ስለዚህ እንግዲህ ትምህርቱን በጥሩ ሁኔታ እንዲጨርስና በያዘው ትዳርም የተሳካ ኑሮ እንዲሆንላቸው ነው የምመኝላቸው። ጥሩ ትዳር እንዲኖራቸው እና ልጆች ወልደው እንዲከብዱ እነሱም እኛ እንደዳርናቸው ልጆቻቸውን በሰላም እንዲድሩ አገራችንን ሰላም አድርጎልን በሰላም ልጆቻችን አሳድገው ደግሞ እንዲድሩ እመኝላቸዋለሁ። ጥሩ ኑሮ እንዲኖራቸው እመኝላቸዋለሁ። קודם כל, ילדים, נכדים, אנחנו רוצים נכדים. በመጀመሪያ ይውለዱ። የልጅ ልጅ ማየት እንፈልጋለን። እስካሁን የተወያየንባቸው ጥያቄዎች በሙሉ በህይወታቸው ብዙ ቦታ ሳይኖራቸው እያንዳንዱ ህልሙንና ፍላጎቱን የሚያሳኩበት ህይወት ይሁንላቸው። ኒቫ ከሩሲያዊ ጋር ብትጋባ ኑሮ ከዚህ ተቀምጠህ ቃለ መጠየቁን አታደርግልኝም ነበር? ስለዚህ እኔ የምመኝላቸው በድጋሜ ሌላ ኢትዮጵያዊ ጋር መጋባቷን እንዴት አየሽ የሚል ቃል መጠየቅ እንዳይኖራቸው። ዋናው ነገር ደስታ ነው። እነርሱ እንደማንኛውም ባልና ሚስት ናቸው። ስለዚህ ደስታ ያስፈልጋቸዋል። זוג כמו כל זוג אחר ומגיע להם להיות מאושרים. מבחינתי איך הדברים שאני רואה אותם זה מה שזה יהיה. በእኔ በኩል በቀኝም ሆነ በግራ የማያቸው ነገሮች እንደኔ አመለካከትና አስተሳሰብ ነው። ሌላው እንደተመቸው ይመለከተዋል። እኔ የምወስነው ጥሩ ነገር ነው ማለት ነው። እኔን እንዳሸናፊ የሚያደርገኝ ኒቫን ደስተኛ በሚያደርጋት ውሳኔ እንጂ ሌላው በሚያስበው መንገድ አልመራም። לא דברים אחרים, לא שיקולים אחרים מבחינתי.